የምንኖርበት አጽናፈ ዓለም በእርግጥም ማሰብ ከምንችለው በላይ እጅግ ሰፊ፣ እጅግ ጥልቅ እንዲሁም ረጅም ዘመናትን ያስቆጠረ ከሆነ ታዲያ የልዕለ አእምሮና የስልጣኔ ባለቤት እኛ የሰው ልጆች ብቻ እንዴት ልንሆን እንችላለን? በጋላክሲያችንም ሆነ ከእኛ ጋላክሲ ውጪ ሌላ ስልጣኔ እንዲሁም ኢንተለጀንት ላይፍ ያለው አካል ሊኖር ይችላል። ይህ ከላይ የሰማችሁት ሐሳብ ፌርሚ ፓራዶክስ ይባላል። ኤንሪኮ ፌርሚ ጀርመን አሜሪካን ሳይንቲስት ሲሆን በ1938 በራዲዮ አክቲቭ ጨረራ ላይ ላበረከተው የፊዚክስ ጥናት የኖቤል ተሸላሚ ሆኗል። እንደ አውሮፓውያን አቆጣጠር በ1951 ዕለት ከወዳጆቹ ሌሎች ሳይንቲስቶች ጋር ምሳ እየበሉ በተቀመጡበት ወቅት ነበር ሌሎቹስ ከወዴት አሉ የሚለውን ጥያቄ ያነሳው። አጽናፈ ዓለምና በውስጡ የያዘቻቸው ሴሌስቲያል ኦብጀክት ላይት ስፔክትሮስኮፒ በሚባለው ጥናት የተነሳ በስፋት መታወቅ ተችሏል። ለምሳሌ ከዋክብቶችና ጋላክሲዎች የሚለቁትን ብርሃን በማጥናት ከየትኞቹ ንጥረ ነገሮች እንደተሰሩ ማወቅ ተችሏል። ሬድ ሽፍትና ብሉ ሽፍት የብርሃን ሞገድን በማጥናት እንቅስቃሴያቸውን ማወቅ ተችሏል። ጋላክሲዎችና ከዋክብቶች የሚለቁትን ብርሃን ምድር ላይ በተተከለ ቴሌስኮፕ በማጥናት በምን ያክል የብርሃን ዓመተ ርቀት ላይ እንደሚገኙ ማወቅና በቁጥር ማስቀመጥ ተችሏል። ይህ ብቻ አይደለም፣ ከእኛ ጋላክሲ ውጪ ሌሎች ኤክሶፕላኔት እንዳሉ መረዳት ተችሏል። አጽናፈ ዓለም እጅግ ጥልቅና ሰፊ ነው። ኦብዘርቨብል ዩኒቨርስ ወይም ማየት የተቻለው የህዋ ክፍል 13.8 ቢሊዮን የብርሃን ዓመተ ርቀት እስካለው ክፍል ድረስ ብቻ ነው። ታዲያ በዚህ ሁኔታና ግርምት የተነሳ ነው ኢንሪኮ ፌርሚ የሰው ልጆች ብቻቸውን በዚህ ሰፊ ዩኒቨርስ ውስጥ ሊሆኑ አይችሉም፣ ሌሎቹስ የት አሉ የሚለውን የመጀመሪያ ጥያቄ ያነሳው። በ1977 ናሳ ቮዬጀር 1 እና ቮዬጀር 2 የተባሉትን ሁለቱን መንትያ ሳተላይቶች አመጠቀ። የእነዚህ ሳተላይቶች የመጀመሪያው ዓላማ በእኛ የፀሐይ ሥርዓት ውስጥ የሚገኙትን ፕላኔቶች ውጫዊ ክፍል ሪሞት ሴንሲንግ በሚባል የብርሃን ጥናት ለመመርመር ነበር። እናም ቮዬጀር 1 መስከረም 5 1977 መጠቀች። ቮዬጀር 2 ደግሞ ቀደም ብላ ነሐሴ 20 ነበር የመጠቀችው። ሁለቱም ሳተላይቶች ወደ ጥልቁ የስፔስ ክፍል የተጓዙት በተለያየ የኦርቢት መንገድ በመከተል ነው። በዚህም የተነሳ ቮዬጀር 1 መንኮራኩር ጁፒተርንና ሳተርን ፕላኔቶችን ጎበኘች። ቮዬጀር 2 ደግሞ ጁፒተርን፣ ሳተርንን፣ ኡራኑስን፣ ኔፕቱንን ጎበኘች። በተገጠመላቸው ዘመናዊ የእይታ መነጽርና የመገናኛ ቴክኖሎጂ በመጠቀም የእነዚህን ፕላኔቶች ውጫዊ ገጽታ ምስል በቅርብ ርቀት በማንሳት አስጎበኙን። በዚህም የፕላኔቶቹን ምስል በአስደናቂ መልኩ በቅርብ ርቀት የተነሳውን ፎቶ ተመለከት ነው። በተለይም ደግሞ ጁፒተርን፣ ሳተርን፣ ኔፕቱን፣ ኡራኑስ ጋዝ ጂያንት ወይም በጋዝ የተሰሩ ፕላኔቶች ስለነበሩ አስገራሚ የፕላኔቶቹ ክፍል በቅርብ በተነሳ የፕላኔቶቹ ፎቶ በምትመለከቱት መልኩ ተጎበኘ። ከዚህ በተጨማሪ እነዚህ የስፔስ መንኮራኩሮች በፊት ከምድር ላይ በተተከለ ቴሌስኮፕ ብቻ ይጠኑ የነበሩትን የፕላኔቶች ጨረቃ፣ ማግኔቲክ ፊልድ፣ የጋዝ አይነቶች፣ ፕላኔቶቹ የተሰሩበትን ንጥረ ነገር እንዲሁም የእሳተ ገሞራ ፍንዳታና ሌሎች በርካታ መረጃዎችን በቅርበት ተጠግተው እንድንመረምራቸው አደረጉን። ከዚህ በኋላ ነው ታዲያ መንኮራኩሮቹ የተላኩበትን ሁለተኛውን ዓላማ ለማሳካት ጉዞአቸውን ወደ ኢንተርስቴላር ጥልቁ የህዋ ክፍል ያደረጉት። ይህ የስፔስ ክፍል በሰው ልጅ ታሪክ ሲጎበኝ የመጀመሪያው ነው። ይህ ክፍል በኮስሚክ ጨረራ፣ በአቧራ ብናኝ፣ በማግኔቲክ ፊልድ የተሞላ ነው። በዚህ ክፍል የሚታየውን የስፔስ አካላትን በማጥናት አጽናፈ ዓለም እንዴት እንደተፈጠረችና የኛ የፀሐይ ሥርዓት ከቀሪው የስፔስ ክፍል ጋር ያላትን ግንኙነት ማጥናት አስችሎናል።
የእነዚህን የስፔስ መንኮራኩሮች ጉዞ ልዩ የሚያደርገው ደግሞ ሁለቱም ሳተላይቶች ወርቃማው ደብዳቤ የሚባለውን ይዘዋል። ይህ ደብዳቤ ምናልባት በጥልቁ የስፔስ ክፍል ላይ ይኖራሉ ተብለው ለሚታሰቡት የኤሊያንና ኢንተለጀንት ስልጣኔ የተላከ ነው። በዚህ ደብዳቤ ውስጥ የመሬትን ፎቶና የተለያዩ የእንስሳትና የሰዎችም ድምፅ ተልኳል። በ55 ቋንቋ የተቀዳ ሰላምታን ይዟል። የታላላቅ ሰዎች የክላሲካል ሙዚቃና የነ ቤቶቨንና የነ ሞዛርት ታላላቅ የሙዚቃ ሥራዎች ተልከዋል። ሌሎችም ከመላው ዓለም የተውጣጡ ዘፈኖች፣ የሙዚቃ ድምጾች ተልከዋል። የተፈጥሮ ድምጾች፣ የመብረቅ ነጎድጓድ፣ የሞገዶች ድምፅ፣ የእንስሳቶችና የወፎች ምስል፣ የሰው ልጆች ራቁት ፎቶ እንዲሁም ሌሎችም የቤትና የዱር እንስሳት ምስል በዚህ ወርቃማ ደብዳቤ ተልኳል። በተጨማሪም በዚህ ደብዳቤ ምድራችን በጥልቁ የስፔስ ክፍል ውስጥ የምትገኝበትን የአጽናፍ ዓለም መገኛ ከ14 ፐልሳር አንጻር ያላትን የስፔስ ካርታ ተልኳል። ኤንሪኮ ፌርሚ ሌሎቹ የታሉ የሚለውን ጥያቄ ያነሳው የመጀመሪያው ሰው ሲሆን ይህንን ተልኮ ደግሞ ካርልስ ሴገን የተባለው ዕውቁ የአሜሪካ አስትሮኖመር ነው የፈጸመው። ወርቃማው ደብዳቤ ወይም ዘ ጎልደን ሚሴጅ እየተባለ የሚጠራው በርካታ መልእክቶችን፣ የሰው ልጆችን ስልጣኔ፣ መስተጋብር እንዲሁም በጥልቁ የህዋ ክፍል ላይ ያለንን መገኛ የሚገልጹ መልእክቶችን አካቶ ይዟል። በዚህ ደብዳቤ የቤተሰብ ፎቶ፣ የባቡር መጓጓዣ፣ የልብ ምት፣ የሚስቅ ሕፃን ምስል፣ ፀሐይ ስትወጣ፣ ፀሐይ ስትጠልቅ፣ የውቅያኖሶች ፎቶ፣ የዓሣ ነባሪ ምስል፣ የምድር ገጽ ያላትን ካርታ ተልኳል። ታዲያ ይህ መልእክት በሌላ ስልጣኔ ባላቸው አካላት መገኘት ቢችልም እንኳን ነገር ግን ተረድተው ምላሽ ይሰጣሉ ወይ የሚለው ግን ጊዜ ብቻ ሊፈታው የሚችል የሰው ልጆች ጉጉት ነው። እናም እስካሁን ድረስ በየትኞቹም ኢንተለጀንት ስፔስ ላይ አሉ ተብለው በሚታሰቡ ፍጡራን ይህ መረጃ አልተገኘም። ታዲያ ውድ ተመልካቾች ከዛሬው የቪዲዮ ክፍል ላይ እንድትገነዘቡ የምፈልገው ቁም ነገር አጽናፈ ዓለምን በተመለከተ በሳይንስ የሚቀርቡ መረጃዎች በእነዚህ ቮዬጀር 1 እና ቮዬጀር 2 በተባሉ ሁለቱ የስፔስ ፕሮብ የተዳሰሱና በተጨማሪም በሁብል ቴሌስኮፕና በጄምስ ዌብ ቴሌስኮፕ የተዳሰሱ ትክክለኛ የስፔስ ላይ ጥናት መሆናቸውን ነው። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። እናንተም እንደተለመደው ላይክና ሼር በማድረግ በሳይንስ ላይ የምንሰራውን ቪዲዮ ያበረታቱ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮ የሚደርሷችሁ ይሆናል። ቀጣይ በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።